ሄሎ ሄሎ፣ አቶ ፊቴ። አቤት። እንደምን ዋልክ ወንድሜ? አለ ይመስገን። ሰላም ነው? ሰላም ነው፣ ሰላም ነው፣ ሰላም ነው። አለ የተረዳዳን መስሎኝ ነበር። እንደገና አወጣችሁት ነው እየሰማሁ ያለው አቶ ፊቴ? ያው አንድ ወር በላይ ነው መጠበቅ አንችልማ አቶ ተወልደ። ታዲያ ምንድን ነው የማደርገው? እኔ አሁን እኮ እየከፈልኩ ነው። 6 ሚሊዮን ከፈልኳችሁ ባለፈው። አዎ እኮ ያቋርጡላቸዋልና ማቋረጥ እኮ እየከፈልኩ ነው። አሁንም ከነገ ወዲያ ከ3 ቀን በኋላ 2 ሚሊዮን ከፍላችኋለሁ። ምንድን ነው ይሄ ባንክ? አይ እኛ የባንኩ ፕሮሲጀር ነው የምንጠብቀው። የባንክ ፕሮሲጀር እኮ ሰው ሰርቶ ነው የሚከፍላችሁ። እኔ ደግሞ ኮሌክት እስካደርግ ድረስ ጠብቁኝ። ስንት ነው እንዲህ ያለው ስላክልኝ። አሁን እስቲ ያለው ስትንገረኝ። እሺ አሁን ለምሳሌ ትቻለሁ ስገባ ቴክስት ታደርግልዎታል። ኧረ እባክህ አግዘኝ አንተ እባክህ ራስህ ከእኔ ጋር ቁም። አቶ ተወልደ ይገባኛል እኮ ችግሮት ግን የመንግስት ባንክ ነው ህጉ አላሰራለ። ለአንተ ግልጽ የሆነ ነገርኩ። እኔ ቤቶች አሉኝ፣ እነሱን ክራይ ይከራያሉ። በየወሩ የሚሰበሰቡንም ለእናንተ ነው እንትን የማደርገው አልኩኝ። ይሄ በአስተማማኝነት አስቀመጥኩኝ። ትክክል። ባለፈው አወጣቸው 6 ሚሊዮን ከፈልኩኝ እኮ። አሁን እኮ ያኔ 6 ሚሊዮን ስለከፈሉ አንድ ወር ተቋረጠ። ከአንድ ወር በላይ ማቋረጥ አንችልም እኛ። እኔ እኮ እንድታውቁኝ የምፈልገው እኔም የምሰበስበው ገንዘብ አለኝ። ማች እናድርገው። አሁን እኔ እስቲ ኦኬ 28 ወደ 30 ነበር አልከኝ። አሁን ወደ 10 ምናምን ወርደዋል። ከነገርከኝ ጀምሮ ወደ 10 ምናምን ከፈልኳችሁ። እውነት ነው። እዚህ ሰው እኛ እንደዚህ ካልነው ጀምሮ እንደዚህ እየከፈለ ነው። በየወሩም እየከፈልኩ ነው። ምንድን ነው አሁን ወር ስላለፈው እኮ ነው። አንተ ምን መሰለህ እንትን እኮ ነው ሰው አልከፍልም የሚል ኮሚትመንት ካያችሁበት፣ ያለ መክፈል ፍላጎት ካያችሁበት ትላላችሁ። አሁን 10 ምናምን ቀርቶብን ብላችሁ ነው 400 500 ሚሊዮን የሚያጨርስ ቤት እንደዚህ የምታወጡት። ለዚህ ነው ምን እናርጋችሁ እኔም ግዴታ ሆኖብን ነው እንግዲህ። አሁን የኛ የባንኩ ፕሮሲጀር ምን ይላል መሰሉት? ከአንድ ወር በላይ መቋረጥ አይችልም ይላል። እኔ ፕሮብሌሜን ነገርኳችሁ። ኮንሲደር የምታደርጉት እኔም የምሰበስብበት አልደበቅኳችሁ ምናምን አላልኳችሁ። ቤቶች አሉ ኮሌክት የማደርግበት ብቻ ነው ሊዛባኝ የሚችል እንጂ ለእናንተ ነው ቅድሚያ የምሰጠው አልፈልግም አልኳችሁ። ከዛ በኋላ እስቲ ስንት ነው የሆነው? በዚህ አመት 10 ምናምን አልከፈልኩም መሰለኝ። ከፍለዋል። ኧረ ወደ 17 አልከፈልኩም። ከፍለዋል። እኔ ባልነበርኩበት እኔ ባልሰማሁት ኦኬ ኢንተርሱ ሄዶ ደረሰ 20 ምናምን ደረሰ አውቃለሁ። እንደዚህ አለ አላችሁ አወረድኩት 10 ምናምን ወረደ። አዎ ልክ ነው ወርዷል። እንግዲህ ለመሳይም እነግረዋለሁ አቶ ተወልደ። ኧረ እኔ አሁንማ ገረመኝ። እንዲያው የልጆቼንም ባጀት እየተውኩ ለእናንተ ነው ሁሉ እያደረኩ ያለው። አድርገዋል አቶ ተወልደ። አላረጉም እኮ አላልኩም። የመንግስት ባንክ ሆነና ፕሮሲጀሩ አላሰራለን። ምን ነው የማያሰራው? በቃ እኛ እጃችን ላይ መቆየት የሚችለው አንድ ወር ነዋ። ማን ነው የማያሰራው? ውሳኔ እኮ የሚወሰነው በሰው ነው፣ በጭንቅላት ነው የሚወሰነው። መመሪያ ነው አቶ ተወልደ። ያው የመንግስት ባንክ ነው ያውቁታል። የራሱ የሆነ የባንኩ መመሪያ አለውና እኛ መመሪያው ነው እንጂ እንደሰው ነው እናቆመው ነበረ። እሺ ለመሳይ ነግሯል አቶ ተወልደ። ከሰዓት በኋላ ሲገባ ትንሽ ብር በቀረኝ እንደዚህ ታደርጉኛላችሁ። እስቲ ነግረዋለሁ። እሺ ለመሳይ ችግር የለውም። ብትሰጡት ምንም ችግር የለውም። ህይወትም ያልፋል።